ሰላም እንዴት ናችሁ? ዛሬ በህንዶች ጸጉር ላይ ብዙ ውጤቱን ያየንለትን የህንዶችን ቅባት ነው የማሳያችሁ። ጸጉራችን በፍጥነት እንዲበቅል እንዲለሰልስና ጸጉራችን ቶሎ ቶሎ እንዲያድግ የሚረዳ በዛ ላይ ጥቁር ወፍራም ጸጉር የሚያደርግልንን ሽበትን ከናካቴው እንዲጠፋ የሚረዳን የወጣም ሽበት ካለ እሱን ወደ ጥቁርነት የሚቀይርልን በህርቦች በተለያዩ ግብአቶች ተጠቅመን ቆንጆ ቤት ውስጥ የሚዘጋጅ የጸጉር ዘይት ነው የምናዘጋጀው። ይሄንን ዘይት ማንኛውም ሰው መጠቀም ይችላል። በዛ ላይ አንድ ያዘጋጅተን ለረጅም ጊዜ እንጠቀመዋለን። ሰላም እንዴት ናችሁ? እንኳን ወደ እኔ ቻናል በሰላም መጣችሁ። ዚዚ ቢዩቲ ነኝ። የዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ የደውል ምልክቷን ተጭናችሁ አዳዲስ ቪዲዮ ስጭን እንዲደርሳችሁ ነባሮች ቤተሰቦቼ ደግሞ እጅግ በጣም አመሰግናችኋለሁ። ተናፍቃችኋል። እንግዲህ አሁን በፈረንጆች ታንክስ ጊቪንግ ምናምን በዓል ላይ ናችሁ። እንኳን አደረሳችሁ ሁላችሁንም ብያለሁ። እንግዲህ የመጀመሪያውን ስራችንን ስንጀምር በሽንኩርት ነው። ሽንኩርት ከፍተኛ የሆነ የጸጉር የማሳደግ ባህሪ ያለው እና እንግዲህ በሽንኩርት ነው የምጀምረው። እኔ ሽንኩርት ማስክ በጣም ስለጠቀመኝ ለእናንተም ሼር አደርጋችኋለሁ። ብዙ የዚዚ ቢዩቲ ተከታዮች ጸጉራችን ይነቃቀላል፣ ይረግፋል ስለምትሉ የምንሰራው ዘይት ላይ የሽንኩርት ወይም ነጭ ሽንኩርት ወይም ቀይ ሽንኩርት ብንጠቀም በጣም በጣም ቆንጆ ጥቅም ቶሎ እናገኛለን። እንግዲህ እዚህ ጋር የተጠቀምኩት እኔ ዛሬ ሰንፍላወር ኦይል የሚባለው ነው። ሰንፍላወር ኦይል ነው የተጠቀምኩት። ለምግብነት የምንጠቀመው የሰንፍላወር ኦይል ትጠቀማላችሁ። ዘይቱን አሳይቻችኋለሁ። እሱን ፓን ላይ ወይም ድስቴ ላይ አደርግና ዘይቱ ሞቅ ሲልልኝ መካከለኛ የሆነ ቀይ ሽንኩርት ከታትፌ በምታዩት መልኩ ዘይቱ ላይ ጨመርኩት። ዘይቱ አንድ ብርጭቆ የሚሆን ነው፣ አንድ የመጠጫ ብርጭቆ የሚሆን ነው። እንግዲህ ዛሬ የምናዘጋጀው የጸጉር ቅባት በጣም ቶሎ ውጤቱን የምናይበት ሁሉንም ነገር በደንብ አርጎ የያዘ ቫላንስ የሆነ እድገቱንም ልስላሴውንም መነቃቀልና ፎሮፎር የሚባሉ ነገሮች የጭንቅላት ቆዳ ላይ ያሉ ችግሮችን መፍታት እንዲችል ስለሆነ ብዙ ሀርቦች እንጠቀማለን። የተለያዩ ቅጠሎች፣ አበቦች ምናምን ማለት ነው። እዚህ ጋር ከርከዴ ነው የምታዩት። እነዚህን ነገሮች በአጠቃላይ ወደ ዱቄትነት ለመቀየር ሁሉንም ተራ በተራ እንፈጫቸዋለን። ቅድም እዛ ጋር እንዳያችሁት ቅርንፉድ፣ ቀረፋ አለኝ፣ አብሽ አለ። ሁሉንም ነገሮች በኋላ ላይ በደንብ ምን እንደተጨመርኩኝ ስለማሳያችሁ ችግር የለም። ነገር ግን እነዚህ ያዘጋጀኋቸው ነገሮች በአጠቃላይ ሁሉም መፈጨት አለባቸው። በቤታችሁ ውስጥ መፍጫ ሊኖራችሁ ይችላል። በመፍጫ በደንብ አድርጋችሁ አንድ በአንድ ከፈጫችሁ በኋላ ይሄንን ለመጠቀም ሬዲ እናደርገዋለን ማለት ነው። እንግዲህ መጀመሪያ ላይ ሳስቀምጥ ያያችሁት ከርከዴ ነው። ከርከዴ ከፍተኛ የሆነ ጸጉርን የማሳደግ ባህሪ ያለው ከርከዴ በጣም ለብዙ ነገር ነው የሚጠቅመው። ሁለተኛው ደግሞ ጥቁር አዝሙድ ነው። ሌላኛው ደግሞ ቅርንፉድ ነው። ቅርንፉድ የተፈጨውን የተጠቀምኩት። እዚህ ጋር እንደምታዩት ደግሞ የተጠቀምኩትኝ ሮዝመሪ ወይም ደግሞ የስጋ መጥበሻ የተፈጨውን ነው አሁን የምታዩት። ሌላው ደግሞ እዚህ ጋር የምጠቀመው ሂና ነው። ሂና ቀዩ ሂና ነው። ምክንያቱም ብዙ ጊዜ ልጠይቁን ትችላላችሁ፣ ቀዩና ጥቁሩ ሂና። ለማንኛውም ይሄ ኖርማል የምንጠቀመው ጥቁሩ ሂና ነው። እዚህ ጋር ደግሞ ሞሪንጋ ቅጠል አለኝ። ሞሪንጋ ሂናውን ካደረኩ በኋላ ሞሪንጋ ቅጠል፣ ሞሪንጋ የተፈጨ ደቆ እንደዚሁ እንደታሸገ ነው የገዛሁት። ቅጠሉን እዚህ ጋር ያው ማግኘት ስለማንችል ማለት ነው እጨምርበታለሁ። እዚህ ጋር ሞሪንጋ አንድ ማንኪያ ነው የምጨምረው። ከርከዴውን ቅድም ስፈጨው አይታችኋል። ሌላው እዚህ ጋር ሮዝመሪውን ቤት ውስጥ ነው የፈጨሁት። ጥቁር አዝሙድን ቤት ውስጥ ነው የፈጨሁት እንደምታዩት ማለት ነው። እንደዚህ አድርጋችሁ ከገዛችሁት በኋላ ቤታችሁት ለምትፈልጉት ሁለት ማንኪያ ወይም ሶስት ማንኪያ ለአንዴ ለመጠቀሚያ የሚሆን መፍጨትና ማዘጋጀት ትችላላችሁ ማለት ነው ቤተሰቦች። እንደዚህ እንግዲህ እየፈጨን እያዘጋጀን እዚህ ጋር ሁሉንም ነገሮች አብረንም እንደባልቅበት ነገር ያስፈልገናል። እዚህ ጋር እንደምታዩት ቅድም ያዘጋጀነው የሽንኩርቱ ዘይት እዚህ ጋር በደንብ አድርገን በርዶልናል። ሽንኩርቱ እስከሚያር ድረስ አልጠበቅኩትም። ብራውን ነገር ሲሆን ነው ከሳት ላይ አውርጄ ትንሽ እንዲቀዘቅዝ ያደረኩት። በምታዩት መልኩ ብራውን ከለር ነው ያለው። በነገራችን ላይ ሽንኩርቱ አይጣልም። እዚህ ላይ የምትፈልጉትን ነገር ጨምራችሁ ወደ ምግብነት መቀየር ይቻላል። ምክንያቱም ዘይቱም የሚበላ ስለሆነ ድስቱም ጥሩ ንጹህ ድስት ስለሆነ ማለት ነው። ሽንኩርቱ አይደፋም ለማለት ነው። ሁለት ጥቅም ይሰጣል። ለምግብነትም ይውላል፣ ለጸጉርም ይውላል። እዚህ ጋር ሁሉንም በአንድነት
ያዘጋጀናቸው ሁሉንም በአንድነት እዚህ ጋር ያዘጋጀናቸው አሉ። ደግሜ ለማስታወስ እዚህ ጋር ሁሉንም ስማቸውን አንድ በአንድ አስገባላችኋለሁ። ቅርንፉድ፣ ሂና፣ ጥቁር አዝሙድ፣ ቀረፋ፣ ሞሪንጋ፣ አብሽ እንደምታዩት ሁሉንም እዚህ ጋር አንድ ላይ አድርገናል። ከርከድ ያለው እነዚህን ነገሮች በአጠቃላይ ቅድም በሽንኩርት አዘጋጅተነው በነበረው የሽንኩርቱ ዘይት ላይ እንጨምረዋለን። ሽንኩርቱን ኦሬዲ አጥለነዋል። እንደዚህ እንደምታዩት ሁሉም ግብአቶች ደቀው የተፈጩ ናቸው። እቤት ውስጥ ግማሹን በደንብ አድርጌ ነው ጥራጥሬ ይባላል እንደሄኛው ነገር ለማንኛውም ግን እነዚህ ነገሮች ጥሬያቸውን የገዛኋቸውን ራሴን የፈጫሁት እነ ሞሪንጋው አብሹን እና አንዳንዱን ነገር ግን የተፈጨውን ነው የገዛሁት። የተፈጨውን መግዛት ትችላላችሁ። ቤት ውስጥ መፍጨት የማትችሉ ሰዎች ዱቄቱ ስለሚሸጥ የምትፈልጉትን ነገር እንደተፈጨ መግዛትና ማዘጋጀት ትችላላችሁ። ዱቄት ሲሆን በደንብ ውስጡ ያለውን ነገር በደንብ ማግኘት እንችላለን። እንደዚሁ ከላይ ከምንጨምረው ወይም ሳይፈጭ ከምንጨምረው ከፈጨ ነው በደንብ አድርገን ከዘይቱ ጋር አንደኛ ይዋሃድልናል። ትንሽ ስንጨምር ራሱ ብዙ ነው የሚሆነው። ትንሽ ስንጨምር በደንብ ጥቅሙን እናገኘዋለን። በደንብ ከዘይቱ ጋር አንድ ላይ ይዋሃድልናል እና እነዚህን ነገሮች ግማሹን እንዳልኳችሁ እቤት ውስጥ ነው የፈጨኋቸው። የተፈጩትንም ግማሹን ገዝቻለሁ። እንደዚህ ካደረግን በኋላ ቅድም ያዘጋጀነው ዘይት ላይ እንዳለ ጨምሬ በደንብ አደባልቄ ቀጥዬ የማሳያችሁን ስቴፕ እጠቀማለሁ ማለት ነው። ይሄ ዘይት ማለት ነው ቤተሰቦች በጣም ጸጉራችሁ ይነቃቀልብኛል የምትሉ ባንዴ ነው የጸጉርን መነቃቀል የሚያቆመው ማለት ነው። ምክንያቱም በውስጡ ብዙ ነገር ይዟል ማለት ነው። እነዚህ ግብአቶች በተፈጥሮ የተቸራቸው በጣም ፓወርፉል የሆኑ ውጤታማ የሆኑ ነገሮች ናቸው እና ሌላው የምንጨምረው ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርቱን በምታዩት መልኩ ሰንጠቅ አድርጌ ቢያንስ 6 ፍሬ 7 ፍሬ የሚሆን ሽንኩርት ለሁለት ቦታ ሰንጥቄ ጨምረዋለሁ። እነዚህን ነገሮች አንድ ላይ ከጨመርን በኋላ በደንብ አድርገን እናደባልቀዋለን። ቅድም ዘይቱን ሳዘጋጅ እንዳያችሁት መጀመሪያ ላይ ቀይ ሽንኩርት እንትን ብዬ ነበረ። ቀይ ሽንኩርቱን ግን ብራውን እስከሚሆን ካዘጋጀን በኋላ ነው ዘይቱን ያጠለል ነው። እዚህ ጋር ደብል ቦይል ሜትድ ነው የምጠቀመው። ውሃ ከስራ ሞቅና እዛ ላይ ቁጭ አደርገውና ዘይቱ በደንብ ከጨመርናቸው ነገሮች ጋር በደንብ እንዲብላላልኝ እተወዋለሁ ማለት ነው። እሳቱን በጣም ነው የምትቀንሱት። ውሃው ብቻ እየፈላ በውሃው እንፏለት ዘይታችን በደንብ አድርጎ ከጨመርነው ነገር ጋር እንዲዋሃድ ነው የምንፈልገው። እንደዚህ በሚያምር መልኩ ውስጡ ይቀየጣል። የጨመርናቸው ነገሮች አንድ እስከሚሆኑ ድረስ በምታዩት መልኩ እንደባልቀዋለን። እዚህ ጋር የምጨምረው በቫይታሚን ሲ የበለጸገውን ብርቱካን ልጣጭ ነው ወይም ደግሞ ኦሬንጅ ፒል እጨምርበታለሁ። በቫይታሚን ሲ የበለጸገ ነው። ብዙ ጊዜ ይሄን ነገር ለጸጉር ይሆናል ወይ ምናልባት ብላችሁ ልጠይቁን ትችላላችሁ። አዎ ቫይታሚን ሲ በደንብ ለጸጉር ይሆናል። ብርቱካን ደግሞ ኦሬንጅ ይሆናል ለጸጉር። ስለዚህ ጨምሩበት ማለት ነው። ብዙ ጊዜ ከዚህ በፊት ሼር አድርጌያችኋለሁ ይመስለኛል። የሩዝ ውሃ ስናዘጋጅ አስታውሱ እንደሆነ ነባር ቤተሰቦች የሩዝ ውሃ ስናዘጋጅ ኦሬንጅ እንጨምርበታል ወይም የኦሬንጅ ከላይ ፒሉን ልጣጩን እንጨምረዋለን። ይሄ የኦሬንጅ ፒል ከውስጥ ካለው ከኦሬንጁ ይበልጥ ቆዳው ላይ ከፍተኛ የሆነ የቫይታሚን ሲ ክምችት አለው ማለት ነው በተፈጥሮ ቆዳው ላይ። ስለዚህ ቆዳውን ለተለያየ ነገሮች መጠቀም እንችላለን። አፍልተን መጠጣት እንችላለን። ፓውደር አድርገን አድቅቀን ፈጭተን አድርቀን ማለት ነው ምግብ ላይ ስነስንሰን መብላት እንችላለን። ዊችስ በደንብ አድርገን ቫይታሚን ሲ እናገኛለን። ቤተሰቦቼ እንግዲህ ይሄንን ነገር በደንብ ለማብራራት ሞክሬያለሁ። ለእናንተም ግልጽ የሆነ ይመስለኛል። በደንብ ካማሳሰል ነው ዘይታችን በደንብ እንደያዘልን ሲገባን ቀጥታ አሁን የምንፈልገውን ያክል እናጠላለን ማለት ነው። አሁን ለጊዜው ለመቀባት ይሆናል። ምክንያቱም በሰዓት ላይ ጥደነዋል። እሳት ላይ የማጥዱት ከሆነ ግን ቢያንስ ለ24 ሰዓት መቀመጥ አለበት። በደንብ እንዲብላላና በደንብ አድርጎ
እንዲዋሃድ ቢያንስ 24 ሰዓት መቀመጥ አለበት። ነገር ግን እሳት ላይ እንደዚህ የምጥዱት ከሆነ ስለሚብላላ ከትንሽ ከ2 ሰዓት ከ3 ሰዓት በኋላ አጥልላችሁ ጸጉራችሁ ላይ ዘይቱ ብዙ ሳይቀዘቅዝ ወይም ደግሞ በጣም ሙቅ ሳይሆን ለሰስ ያለ ሙቀት ሲኖረው ጸጉራችሁ ላይ ስታደርጉት ባንዴ ነው ጸጉራችሁ ምጥጥ የሚያደርገው። ምክንያቱም ቆዳችንን የመክፈትና የመግባት ባህሪ ይኖረዋል። ትንሽ ዘይቱ ሞቅ ያለ ዘይት ጸጉር ላይ ሲደረግ ዘልቆ ወደ ውስጥ ከቆዳችን ውስጥ ዘልቆ የመግባት አቅም ስላለው እንግዲህ ለአሁን የሚሆነኝን ለጊዜው መጠቀም የምፈልገውን በዚህ መልኩ አጥልያለሁ ማለት ነው። ቅባቱ ሽታው ደስ ይላል። ይሄ ምንድነው የተነጠረ ቅቤ አይነት ሽታ ይሸታል። በእርግጥ ይሄንን እውነቱን ልነግራችሁ ፈልጋለሁ። በጣም ነው ደስ የሚለው። ሆነን ለመናገር ይሄ በጣም ያስጠላ ሽታ አይደለም፣ በጣም ቆንጆ ሽታ ነው። እንግዲህ ለኔ ይመቸኛል። ምንም ሽታው ችግር እንትን አይለውም። ኦሬዲ የምንታጠበው ነው። ይሄንን ቅባት ተቀብታችሁ ቤተሰቦች ቢያንስ 4 ሰዓት ላያችሁ ላይ ሊቀመጥ ግድ ነው ማለት ነው። ምክንያቱም የተጎዳ ጸጉርን ትሪት ነው የምናደርግበት። ፕላስ ደግሞ ሽበት ያጠፋል። እመኑኝ ከስሩ ነው ሽበትን የሚያጠፋው። ቅድም የጨመርናቸው እነ አብሽ፣ ጥቁር አዝሙድ የጨመርናቸው፣ በአጠቃላይ ክሎቭዝ የጨመርናቸው ይሄ ሂቢስከሱ ማለት ከርከዴው በጣም እነ ሞሪንጋ በጣም የጸጉርን ስር የማጠንከር የማሳደግ ቀለም አምራች እንትኖች እንዲነቃቁ ቀለም በስነስርዓት እንዲመረጥ ጸጉራችን ላይ የማድረግ ባህሪ ያላቸው በውሃው በተለያየ ኬሚካል በሻምፖ ከላይ ያለ ዝም ብሎ ወዙን ያጣ ጸጉር ራሱ ወዘናው እንዲመለስ የማድረግ ባህሪ ያለውና እነዚህን ግብአቶች አንድ ላይ አድርጋችሁ በተደጋጋሚ መጠቀም ምናልባት ለአንድ ወር እንኳን 3 ጊዜ 4 ጊዜ ተደጋግሞ ብትጠቀሙት ባንዴ ለውጡን ነው የምታዩት። የጸጉር መሰባበር፣ የጸጉር ከስር መነቀል ወዲያውኑ ነው የሚቆመው። ጸጉራችሁ በጣም ይለሰልሳል። በጣም ያማረ የፋፋ ጸጉር እንዲኖራችሁ ያደርጋል። ለልጆቻችሁ መጠቀም ትችላላችሁ። ለወንድ ለሴት ተቀብታችሁት ወዲያው መታጠብ ትችላላችሁ። ማለት ወዲያው ስል ወዲያው ሳይሆን 4 ሰዓት 2 ሰዓት በትንሹ አቆይታችሁት ፌስታል ነገር በላው ላይ አድርጋችሁ ወይም ደግሞ ስቲም ያላችሁ ሰዎች ጸጉራችሁን ስቲም ካደረጋችሁት 1 ሰዓት ይበቃዋል ወይ ግማሽ ሰዓት ይበቃዋል። ተጠቀሙበት። እጅግ በጣም ታመሰግኑኛላችሁ። ላይክ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ ባይ ቻው።